የምክክር ጉባኤው ላይ ምክክር ተወለደ። በዘይቤ ያወራው አይደለም። ምክክር የሚባል ህፃን ልጅ ተወለደ ማለት ነው። ይሄንን ዜና አንድ ጋዜጠኛ ምን ብሎ ዘገበው? ይሄን ሀገራዊ ምክክር ታሪካዊ የሚያደርገው በምክክሩ ላይ የነበረች አንዲት ተመካካሪ ወንድ ልጅ ከነቃጭሏ መውለዷ ነው አለ። እንዴ ጌታዬ፣ አጋጣሚና ታሪካዊ ነገር እንለይ እንጂ የልጁ መወለድ እኮ አጋጣሚ ነው ወይስ ልጁ እስቲ ጉዳችሁን አያለሁ ተመካክራችሁ የት ልትደርሱ ነው ብሎ ነው የተወለደው? ማለቴ ስትገረሙ በልክ ተገረሙ ለማለት ነው። እንግዲህ የዚህን ህፃን መወለድ ተከትሎ ህፃኑ ልዩ ነው በሚል በከንቲባዋ ተጎብኝቷል። እኔ ግን ይሄ በየሆነ ሁነቱ ላይ ለሚከሰቱ አጋጣሚያዊ ነገሮች የምንሰጠው ከልክ ያለፈ ትኩረት በጣም እና ሁሌ ስለሚገርመኝ ምናልባት የኮቪድ ክትባት ባለመከተቤ የመጣ ይሆን እላለሁ። ሌሎቹን ክትባት አላመለጠኝማ። ታስታውሱ እንደሆነ ባለፈው ዓመት 12ኛ ክፍል ለመፈተን ወደ ካምፕ ከገቡ ተማሪዎች መካከል የወለዱ ሴት ተማሪዎችን እንደ ዜና ስናቀርብ እንደነበረ እኛም እኮ ገርሞን እንደው ምናልባት ትምህርት ሚኒስቴር ይሄን ነገር ያቀረበው ስኬቴን እዩ እያለ ይሆን እንዴ አለን። አስባችሁታል? ይህቺ ሴት የወለደችው አግብታም ከሆነ የሴቶች ጉዳይ ድክመት፣ ሳታገባም ከሆነ የትምህርት ሚኒስቴር ውድቀት እኮ ነው። ምን እሱ ብቻ በምርጫ ወቅት ራሱ በየምርጫ ጣቢያው ሲዘገቡ የነበሩ ነገሮች እኮ በሙሉ ማለት ይቻላል ከስነ ተዋልዶ ጋር የተያያዙ ጉዳዮች ናቸው። መቼም አልረሳቸውም። በእንትን የምርጫ ጣቢያ በለጡ የተባለች ሴት ምርጧን አቋርጣ ለምርጫ ተገኘች የሚል ዜና፣ ተፈጥሮን የተጣረሰ ዜና እኮ ነው ስንሰማ የነበረው። የኔ እናት ምጥ እንደ እንጀራ በጋገር ስመለስ ጨርሰዋለሁ ተብሎ ተቋርጦ የሚሄድ ነገር ነው እንዴ? ወይዘሮ ሰሎሜ የተባሉ ሴት በእንትን የምርጫ ጣቢያ ተገኝተው በውስጥ ልብሳቸው ምርጫ መረጡ። ለምን ሲላቸው ጋዜጠኛው ልብስ በመደረብ የማባክነው ጊዜ የለኝም ብለው መለሱ። አስክሬኑን ቤት አስተኝተው ለምርጫ የሄዱ ሰዎች እንኳን እውነትም ለመዘገብ የሚበቁ ናቸው። ያው ሁለት ነገር እንጠረጥራለን። አንደኛው ይሄ ሰውዬ መቼ በሞተልን እያሉ የሚጠብቁት ሰው እንደነበረ፣ ሁለተኛው ደግሞ ደብቀውን እንጂ አስክሬኑ ራሱ መርጦ ነበር ማለት ነው። ለነገሩ የምርጫ ካርድ ወስዶ ከነበረ ደግ አደረገ። መብቱን ሳይጠቀም ቢሞትም መብቱን ተጠቅሞ መቀበር አለበት። ብቻ እንደዚህ አይነት ዜና በፈገግታዎች ቀጥለው ምክክሩ ጋር መድረሳቸውን ለመናገር ሲሆን የምክክር ጉባኤውም የህፃኑ መወለድ ሳያግደው ቀጥሏል። በነገራችን ላይ የምክክር ኮሚሽኑን ከሚመሩት ሰዎች መካከል አንደኛዋ በዋዜማው ከኃላፊነታቸው መልቀቃቸውን ዋዜማ ሬዲዮ ነግራናለች። እንዴት ነው ነገሩ? ተጉዘው ምነው ካለ ፌርማታ ወረዱ? ማለቴ ዳገት ቁልቁለቱን አልፈው አዳራሽ ሲገባ ለማለት ነው። እኔ መቼም ለምክክሩ ቀና ልብን ያለኝ ቢሆንልን፣ ቢሳካልን፣ ቢሰምርልን በ21ኛው ክፍለ ዘመን የምንኖር ሰዎች መሆናችንን የምናስመሰክርበት አንደኛው መንገድ ነው። ግን ተመካካሪውን ትተን አመካካሪው ራሱ እያኮረፈ የሚወጣበት ምክክር ውጤታማ ይሆናል የሚል ስጋት ስላለኝ ባለፈውም ተናግሬያለሁ። በሆነ አቅጣጫ ላይ ቦምብ እየፈነዳ በሆነ አቅጣጫ ላይ ርችት ማፈንዳት ይቻላል ወይ? ቀላቅለን ካላፈነዳ ነው በቀር። ያው እንደባለፈው አሁንም ጥያቄ እንደሆነብኝ ነው። በምክክሩ ያልተካተቱ አካላት እንደ ቀሪ ይያዛሉ ወይስ ሜካፕ ክላስ ይሰጣል? አርቀንማ እናስባለን። አሁን ለምሳሌ ተመካካሪዎቹ ህገ መንግስቱ ይቀየር ብለው ወጡ እንበል። እነሱ እንኳን የሚሉ አይነት አይደለም። በምክክሩ ያልተሳተፉ ሰዎች ይሄን ሲሰሙ ጭራሽ ብለው ዛፍ እየተከሉ ጫካ ቢገቡስ? ያው እስከዛሬ ያለው ጫካ ኦልሬዲ ተገብቶበታል ብዬ ነው። እና ምን ይውጠናል ብዬ አስቀድሜ ማሳሰቢያ ለመስጠት ያህል ነው። በምክክሩ ላይ ግን እገሊት ወለደች፣ እገሊት አዘለች፣ እገሊት አገባች እያላችሁ አጀንዳ ባትሰጡን ተጨማሪ። አለዚያ በዚህ አካሄድ ከቀጠልን የምክክሩ ስኬት ምንድነው ስንባል ይሄን ያህል ህፃናት ማዋለዱ እንዳንል። ዓለም ባንክ በሚቀጥሉት 10 ዓመታት ኢትዮጵያ ላይ ያለኝን እቅድ ቀይሬያለሁ ብሏል። ሪፖርተር ነው የዘገበው። እናማ የኛን ዜና መንግስት ፈገግ ሲልበት ዓለም ባንክ እንደተጠቀመበት ያየንበት ዜና ነው። እንዴ ዓለም ባንክ ቅደም ተከተል ወቁ እንጂ አለን እኮ። እንግዲህ እንደዚህ ነው ነገሩ።
በሚቀጥሉት 10 ዓመታት ከኢትዮጵያ ጋር በሚኖረኝ ግንኙነት የልማት እቅዶችን ከቱሪዝም፣ ከኃይል ማመንጫ፣ ከኮሪደር ልማት ሙሉ በሙሉ አንስቻለሁ። በምትኩ ወጣቶችን ለስራ የሚያነሳሳና ስራ የሚፈጥር ፕሮጀክቶች ላይ አተኩራለሁ ብሏል። ይሄው እኛ ስንት ዘመን ስንናገር ማለት ነው። ምን ይሄ ብቻ እኛ አጥተን ዓለም ባንክ ደግሞ አስጠንቶ ቱሪዝም አሁን ባለው የሀገሪቱ የሰላም መደፍረስ አዋጭ አይደለም ብሏል። ሌት ማይ ማውዝ ከት ፎር ዩ በቋንቋው እንዳለ ላድርሰው ብዬ ነው እንዴ ተናግረን። አረ የምትሰሩት ኮሪደር በጣም ያምራል ግን ገንዘብ አያስገባም አለን እኮ ጌታ። የሆነ ሰው መንገድ ላይ ታርዞም ተርቦም ብታገኘው ምንድነው የምታደርገው? ቆንጆ ብርድ ልብስ አልብሰው ግዴን ለማሁን ትጠግባለህ እርፍ ብለተኛ እንደማለት እኮ ነው። ወይ ብርድ ልብሱ ከጎመን ካልተሰራ በስተቀር። ፓርኩም ለሀገሪቱ እንዲያለው ወይ ፓርክ ውስጥ የማንጎና የብርቱካን ዛፎች ካልተተከሉ። እኔ አሁን ፓርኮች ውስጥ እውነት ለመናገር ደስ እያለኝ ነው የምንሸራሸረው። ችግሩ እልፍ እንዳልኩ አንድ ልጅ በክንዷ አንድ ልጅ በሆዷ ያዘለች ሴት ታጋጥመኝና ራበኝ ትለኛለች። ታዲያ ያ ፓርክ ለኔ መዝናኛ ለሷ መለመኛ ሆነም አይደል? ጌታ ራበኝ ካለች በኋላ ግን እኔም እሷም አንዝናና። እናማ የዓለም ባንክ ይሻሻል ያለው ነገር እኛም ቢሻሻል ብለን ስንመክር የከረምነው ሆኖ ሳለ ባንኩ እቅዴን ለማሳካት ግን የትምህርት ጥራት ማነስ እንቅፋት ይሆንብኛል ብሏል። ይሄንን ዶክተር ብርሃኑ ይመልሱ። ያው እዚህ ጋር መቼም ፈተናውን አዘምኛለሁ ፈተናውን ተቆጣጥሬያለሁ ምዘናው ምናምን ብሎ ማለት የሚቻል አይመስለኝም እዚህ ሀገር እንጂ ትምህርት ማለት በዓለም አቀፍ መድረክ ውስጥ ሂደት እንጂ ምዘና አይደለም። ምዘና አንድ ብቻውን ቅንጣት ነው ማለት የውጭ ሀገር መልስና የሀገር ውስጥ መልስ ይለያያል ለማለት ነው። በነገራችን ስር ጠሚው ባለፈው የትምህርት ሚኒስቴርን ውጤት አሁን አናየውም ስራው የተሰራው ከስር ነው ምናምን ብለዋል። በእውነት ጽንሰ ሐሳቡ ትክክል ነው ምንም ስህተት የለበትም። ግን እስቲ እሱንም ቢሆን ዶክተር ብርሃኑ ከተረከቡት ጊዜ ብቻ ጀምሮ ብቻ ያለውን ወስደው ይመዝኑት። መቼም 12 ዓመት ጠብቁ እያሉን አይደለም። ለነገሩ የፖሊሲ መሞከሪያ መሆን ብርቃችን አይደለም። የዛሬ 15 ዓመት ምናምን አካባቢ ራሱ ኢህአዴግ በፕላዝማ ቴሌቪዥን ነው የማስተምረው ብሎ የመምህራን ሚና ምን ነበረ? ሪሞት መያዝ። በኋላ ተማሪዎች የመምህሩንና የሪሞቱን ቁርኝት ከተመለከቱ በኋላ መምህሩ ምን አሉት? ዲጄ እንግሊሽ መጣ፣ ዲጄ ማትስ ቀረ ይባል ጀመር። ምን ይሄ ብቻ በትምህርቱ መካከል የመሸጋገሪያ ሙዚቃዎች ይለቀቁ ስለነበረ ተማሪዎቹ ከሂሳብ ትምህርት ይልቅ ሐሳብ ትካዜ የሚለውን ዘፈን ሸመደዱ። እናማ መጨረሻ ላይ ኢህአዴግ ተማሪዎቹን ሐሳብ ትካዜ አስተምሮ ሂሳብ የፈተነ ታሪካዊ መንግስት ሆኖ ፕሮግራም ተጠናቀቀ። አሁንም መሞከሩ ልማድ ሆኖብናል፣ ግን 12 ዓመት ይበዛል ለማለት ነው። እንግዲህ ዓለም ባንክ የትምህርት ጥራት ማነስ እቅዴን ያስተጓጉላል ካለ ዘንዳ አንዱ እቅዱ ትምህርት ቢሆን፣ ጨምሪ ካላችሁኝ ደግሞ ግብርና። ከበላንና ከተማርን አንወድቅም፣ የበላና የተማረ ወድቆ አይወድቅም እንደሚለው ማለት ነው። አሁን ባለፈው የመስኖና ቆላማ አካባቢ ሚኒስቴር ሙስና የተንሰራፋበት መስሪያ ቤት ሆኗል የሚል ሪፖርት ከሰማ በኋላ በልተው እንጂ በልተን እንደማናደር ግልጽ ብሏል። በሪፖርቱ ሚኒስቴሩ ወደ ቢሮአቸው ከመግባታቸው በፊት የነበረው የገንዘብ ብክነት ተባብሶ ቀጥሏል ካለ በኋላ ቅንጡ መኪናዎችን በመግዛት ገንዘብ እያባከነ ነው ብሎ አጠናቋል። እንግዲህ ታያችሁ ትራክተር መግዛት ያለበት መስሪያ ቤት ነው ቅንጡ ቪኤት የሚገዛው። መቀናጣትም ካማራችሁ ምን አለበት ቅንጡ ትራክተር ብትገዙ፣ እያቀናጣ የሚያርስ ማለት ነው። እናማ የዓለም ባንክ ድሮ ጮህን ዘንድሮ ስለሰማን እያመሰገንን ለዘመናት ያለብንን የቅደም ተከተል መዛነፍ ችግር ለመቅረፍ የተዘጋጀ በሚል ለማሞካሸት ፈልገን ነው። ናይጄሪያ በህዝብ ትራንስፖርት ውስጥ ንግድና ስብከትን የሚከለክል አዋጅ አጸደቀች። ጎሽ እነሱ ሀገር ልመና የለም ማለት ነው። ይሄ አዋጅኛ ሀገር ቢመጣ ንግድ ስብከትና ልመና ይሆን ነበር። በነገራችን ስር ይሄ ነገርኛ ሀገርን ቢመጣ ወረታውን ከፋይነን እንዴ የደረሰበት ያውቀዋል። አሁን ለምሳሌ የሆነች ከደሞዛችን የተራረፈችንን ገንዘብ ቦታ ለማስያዝ ከራሳችን ጋር ስብሰባ ይኖረናል። ከዚያ ስብሰባውን ባስ ውስጥ ለማካሄድ አስበን ልክ
እንደምን አደርክ እኔ ብለን ስብሰባውን ስንጀምር አንዱ ይመጣና የዓለም ፍጻሜ ቀርቧል ብሎ ስብሰባችንን ይበትናል። ችግሩ የስብሰባው መበተን እኮ አይደለም፣ ገንዘብ ለማብቃቃት ባሰብንበት ሰዓት የዓለም ፍጻሜ መስማታችን ነው። ታዲያ ልክ ከባሱ እንደወረድን የገንዘብ ማብቃቃቱን ሐሳብ ትተን ገንዘቡን መረቅ እንድንጠጣበት ልባችን ይነግረናል። እንዴ ሰለሞን ሁሉም ከንቱ የከንቱ ከንቱ ነው ብሏል ብለው የተሳሳተ ቦታ እየነገሩን እኮ ነው አንዳንዶቻችን ሁሉም ከንቱ ብለን ከንቱ ይሆን። እንግዲህ እነዚህ በናይጄሪያ የተከለከሉ ነገሮች የኛም ሀገር ችግሮች መሆናቸው እንዳለ ሆኖ የኛ ሀገሩን ለየት የሚያደርገው የስነ ልቦና ጦርነት የሚታከልበታል። አሁን ለምሳሌ ባስ ውስጥ ተቀምጠን የሆኑ ሴትዮ ይመጡና ስለ ሚካኤል ብለው ሚካኤል ሰይጣንን የረገጠበትን ምስል በሰይጣኑ በኩል አድርገው ወደኛ ያቀርቡታል። ሰይጣኑን በደንብ እንድንመለከተው ያመቻቹ ማለት ነው። ታዲያ አሁን በዚህ አይነት ሁኔታ እሳቸው ስለት ጠየቁ ነው የሚባለው፣ ስለት መዘዙ። እናማ ይሄን ተመልክቶ ኪሱን የማይዳብስ ሰው ካለ ይሄ ቅድም የዓለም ፍጻሜ ቀርቧል ያለው ሰባኪ ብቻ ነው። አሁን ባለፈው ደግሞ አንዱ ስለ ሚካኤል፣ ስለ ሩፋኤል፣ ስለ አቡነ አረጋዊ ሲል አጠገብ የተቀመጡ ሴት ኧረ አንዱን ምረጥ ዛሬ እኮ ሚካኤል ነው ሲሉት ምን አለ? ነገና ከነገ ወዲያ እዚህ ሰፈር ስለማልመጣ ነው። እኔ መቼም ይሄ ህዝብ ቤተክርስቲያን ብቻ ተሰብኮ ይበቃዋል የሚል ሰው አይደለሁም። ችግሩ ግን ይሄ ሁሉ ሃይማኖት ባለበት ሀገር ሁሉም የሆነ ቀን ተነስተው እንሰብካለን ቢሉ ምን ልናደርግ ነው? ወይ ተራ ካላወጣን በቀር ሰኞ ኦርቶዶክስ፣ ማክሰኞ ፕሮቴስታንት፣ ረቡዕ ሙስሊም፣ ሐሙስ ደግሞ ዋቄ ፈናን። ችግሩ መጨረሻ ላይ የኔ ሃይማኖት አርብ የተደረገው ሆነ ተብሎ ነው በሚል የሃይማኖት ጦርነት። ንግዱ እንኳን ሊበረታታ ይገባል ባይ ነኝ። በሚያድግ ሀገር ውስጥ ንግድ በህልም ራሱ ቢደረግ ይበረታታል። እንደውም ባሱ እስኪሞላ ድረስ የቁርስ አገልግሎት የቁርስ ማቅረብ አገልግሎት የሚሰጡ ሰዎች ቢሰማሩ ጥሩ ነው። የቁርስ የሌለንም አጠገባችን ካለ ሰው ጋር የመካፈል እድል ይኖረናል። መቼም እንብላ ማለቱ ስለማይቀር የረፈደብንም ቁርስ በመስራት ጊዜያችንን ከምንበላ ቁርስ ባስ ውስጥ እንበላለን። ብቻ የናይጄሪያን ተሞክሮ በከፊልም በሩብን ብንወስደው መልካም ነው እያልኩኝ ሰው ለማጥመድ ነው የምንሰብከው የምትሉ ሰዎች ደግሞ እስቲ በመጀመሪያ በመረቡ የተያዘው ሰው ራሱ ስብከቱ ይግባው ለማለት እወዳለሁ። ሳረሳው ይሄን ዜና ተከትሎ ሃይማኖታችን ተነካ ብላችሁ ከያቅጣጫው ወደ አዲስ አበባ አትመጡ ደስ ይለኛል።